አንድ ሰው ነበር በእንጀራ ምክንያት ከሃይማኖት የማትመስለው ጋር ሕይወቱን ጀመረ። ከሀገር ውጭ ሄዶ አብረውም ኖሩ። ልጆችም ወለዱ። ገንዘቡም ሆነ ሆዱ ሞላ ወይም ጠገበ። ግን በቀንዲል ፖድካስት መንፈሳዊ ትምህርቶችን ተማረ፣ አወቀም። በክርስትና መንገድ መራመድ አልቻለም። የወሰደችው ባለቤቱ የእሷን ሃይማኖት እንዲቀበል አስገደደችው። ልጁ ግን እንደምንም መኖሩን ቀጠለ። አሁን ጥያቄ የሆነው ባለቤቱንና ልጆቹን ጥሎ ለመሄድ ሲፈልግ እግዚአብሔር ምን ይላል? ባለውለታ አትርሳ፣ ልጆችህም አሳድግ ይላል። ተስማምቶ እንዳይኖር ደግሞ ከክርስትና ውጪ ሞት ነው ብሏል። ልጅቷም የኔን ሃይማኖት ግዴታ መቀበል አለብህ፣ ካልሆነ ሞት ይሻላል ብላለች። ስለዚህ ይህ ሰው የትኛውን ይምረጥ? እባክዎ ይመልሱልኝ ብለዋል። የኒቆዲሞስ ጥያቄ ነች። ኒቆዲሞስ ጌታን ሰው ከሸመገለ ካረጀ በኋላ ተመልሶ ወደ እናቱ ማህፀን ገብቶ መወለድ ይችላልን ብሎ ጠየቀ እና የሌላ ሰው አስመስሎ ግን የራሱን ነው ሸምግያለሁ፣ እንዴት ድጋሚ ተመልሼ መወለድ ይችላልኝ ብሎ አርቆ ጠየቀና እኔ ምናልባት ይሄም አርቆ የጠየቀ ጥያቄያችን ሊሆን ይችላል ብዬ ገምታለሁኝ። እና አንድ ሰው ነበር ብሎ እንደንቆቅልሽ የራሱን ሕይወት ነግሮን ሊሆን ይችላልና እኔ ትንሽ ቀልድ ነገርም ይታይበታል። ጥያቄው በጣም ሲሪየስ መሆን አለበት። ማለት ገንዘብ ተገኘ፣ ሆዱ ሞላ። ከዛ በኋላ በቀንዲል ሚዲያ ያለውን መራግብር ሰማና በቃ መለየት ፈለገ ነው። ይሄ በጣም ብዙ ስቴፕ ተኪዷል፣ ብዙ ተተኝቷል። ምክንያቱም መጀመሪያ መታወቅ አለ፣ ከዛ በኋላ ወደ ውጭ ሄዷል አብረው፣ ከዛ ተጋብተዋል፣ ከዛ ወልደዋል፣ ከዛ ኖረዋል። አይ በጣም ትልቅ ነው ይሄ። ልክ እንደ ባህር ዛፍ በጣም ስሩን የሰደደ ህይወት ነው። ስለዚህ በአንድ ጊዜ ንቅል ብለው ውጣ ማለት በጣም ነው የሚከብደው። የሚሞከሩ ሙከራዎች አሉ ከዚህ በኋላ ማለት ነው። ምናልባት ይሄ ልጅ አሁን በወንድ አንቀጽ ስለሆነ የተጠቀሰው ሃይማኖቱን መቀየር የማይፈልገው ይሄ ልጅ ሃይማኖቱን መቀየር ሚስቱ ተጽዕኖ እያደረገችበት ነው። በእኔ ሃይማኖት መቀጠል አለበት ካለበለዚያ አይሆንም እያለችው ነው። ይሄ ጥያቄ መምጣት የነበረበት መጀመሪያ ነው፣ ከጋብቻው በፊት ነው። ግን ነገሮች በሙሉ ከሄዱ በኋላ ነው። ልክ የቅዱስ ጳውሎስም ትምህርት አለ። አሁን የሚያምን ሰው የማታምን ሚስት ካለችው አይተዋት የሚለው ማለት ነው። ተጋብተው ግን ሁለቱም ወደ ክርስትና ለሚመጡ ሰዎች የተነገረው ማለት ነው። ስለዚህ አሁን እሱ ማድረግ ያለበት እኔ ባንኛለሁና ነገሮቹን በሙሉ ትቼ መምጣት አለብኝ የሚለው አያስኬደው። ወደ እሱ ሃይማኖት መግባትም አይችልም። ብዙ የቤት ስራ ይጠብቀዋል ማለት ነው። እሷን ነው ማምጣት ያለበት መጀመሪያ ማለት ነው። መጀመሪያ የቀሩ ብዙ ነገሮች አሉ። እነሱ እንደተጠበቁ ሆነው የንስሐ አባት አለ፣ የሚያማክሩ ቤተሰቦች አሉ፣ ብዙ ነገሮች አሉ። እንግዲህ ተለይተዋል እነዚህ ሰዎች ከቤተሰብም ከምንም ተለይተው ነው ያሉት ማለት ነው። እኔ በጣም ይከብዳል። እንዴት ነው ትዳር የሆነው? እንዴት ነው ልጆች የመጡት? እሺ ልጆቹ ውስጥ ክርስትና ተነስተዋል ወይስ አልተነሱም? አየ ብዙ ምን ጎትተው ነገር አለ እያንዳንዱ። ዞሮ ግን አሁን ወንድማችን የጠየቀው ጥያቄ የጠየቀው ጥያቄ ያለበት ህይወት እጅግ በጣም ከባድ መሆኑን መናገር እወዳለሁ። በጣም ከባድ ነው። ዝም ብሎ ነቅሎ የሚመጣበት አይደለም። በነገራችን ላይ እግዚአብሔር ደግሞ ውለታ አትርሳ፣ ልጆችን አሳድግ ይላል። እግዚአብሔር እንደዚህ አይልም። በሃይማኖት ከማይመስሉ ሰዎች ጋር ሆነ አብረህ እንደ ውለታ ከፋይ ኑሮህን ከነሱ ጋር ኑር የሚል የለም። ውለታ ስንከፍል ሃይማኖታችንን ጠብቀን ነው። በመጀመሪያ ደረጃ ራሱ ስትመለከት የሚበልጠውን ያለየ ጥያቄ ነው። አሁን ሃይማኖትን ከሃይማኖት ውጪ ከሆነ ትዳር ጋራ ኮምፔር ማድረግ የለብንም። ሃይማኖት ከምንም ጋራ የሚቀላቀል አይደለም። በጣም ከባድ ነው። ህይወትህን እንኳን አሳልፈህ የምትሰጥበት ነው አይደለም ትዳርህን መጽሐፉም ስለሚል ማለት ነው። እና ማወዳደር ጀምሯል። አሁን ምን ላድርግ አይነት ነገር በሃይማኖት ምን ላድርግ ውስጥ ከገባህ በጣም ከባድ ነው ማለት ነው። አይ ችግር የለውም ኑር ልንል አንችልም። እኛ ውጣ ልንልም አንችልም። በጣም ከባድ ስለሆነ ያለበትን አናቅማ። እሱ እንዳስቀመጠው እሷ ፍላጎት ቢኖራትስ ወይ ደግሞ የሱን በሃይማኖት ላላ ያለ ህይወት ተመልክታ ከሆነስ እዛ ውስጥ የገባችው። ስለዚህ ብዙ ነገሮች አሉ ማለት ነው። አጠገባችን ስላልሆነ ወንድማችን መናገሩ ከባድ ነው። ግን አጠቃላይ የምናስቀምጣቸው ነገሮች አሉ። ክርስትና አንደኛ ይሄ ቃሉ እንግዲህ ሌላ ቃል ስላጣውለት ይሄ በመሞዳሞድ የምንኖርበት አይደለም። ክርስትና መስመር አለው ራሱን የቻለ ማለት ነው። የራሱን አይሰጥም፣ የሌላም ደግሞ አይወስድም ክርስትና ማለት ነው። ለዚህ ዋጋ እስከመከፈል ደረጃ ድረስ ይደረሳል። ሰማዕታት ወይም ቅዱሳን እያለን የምንጠራቸው ስለ ሃይማኖታቸው ነው ህይወታቸውን ያጡት፣ የሚበልጥ ነገር ስለሌለ ማለት ነው። ሁለተኛ ክርስትና ደግሞ አስጨንቆ የሚገዛ አምላክ የመሰረተው አይደለም። ተጨንቀንም ተጠበንም አይደለም የምንከተለው።
ደግሞ ዝም ብለን ደግሞ በንዝላልነት የምንከተለው አይደለም። የራሱ ሕግና ስርዓት አለው። ሁለት ነገሮችን ብቻ ላንሳ። ለምሳሌ መጽሐፍ እንደዚህ ይላል፣ ከማያምኑ ጋር በማይመች አካሄድ አትጠመድ። ቀድሞ የሰራ ነው ማለት ነው። ከማያምኑ ጋር በማይመች አካሄድ አትጠመድ ማለት የማይመች አካሄድ የሚባለው አንዱ ትዳር ነው። አየህ፣ እዚህ ውስጥ መግባት የለብህም ይላል። ይሄ ተጥሷል። ጽድቅ ከአመፃ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋር ምን መስማማት አለው? ብርሃንና ጨለማ አንድ ላይ ሊሆኑ አይችሉም። ብርሃን ካለ ጨለማ የለም፣ ጨለማ ካለ ብርሃን አንድ ላይ መኖር አይችሉም። ለዚህ ነው አሁን ችግር ያጋጠማቸው ማለት ነው። ሁለተኛው ደግሞ የመጨረሻው ከእኔ ይልቅ ይላል ክርስቶስ የማቴዎስ ወንጌል ምዕራፍ 10 ላይ እናቱን፣ አባቱን፣ ሴት ልጁን ወይም ወንድ ልጁን የሚሆን ለእኔ ሊሆን አይገባውም ይላል። እጁ ላይ ነው የወንድማችን ምርጫው ማለት ነው። ለእግዚአብሔር መሆን ካለበት ትዳሩን ያጣል፣ ሚስቱን ያጣል፣ ልጆቹን ያጣል። ያጣል ማለት አብሯቸው አይሆንም ማለት ነው። ልጆቹን ማሳደግ መርዳት ምናምን እሱ በራሱ ችግር የለውም። የልጆቹ ግን ጥያቄ ምልክት ውስጥ ነው። ሃይማኖታቸው እንዴት ነው? በእናቲቱ እምነት ውስጥ ነው ያሉት ከክርስትና እምነት ውጪ ወይስ በአባት እምነት ውስጥ ነው ያሉት? ልጆቹንም ማደላደል ነበረበት ይህ አባት ማለት ነው። ግን ሳያደርግ ከቤተሰቦቹ መለየት ይኖርበታል ማለት ነው። ይሄ ጽድቅ ነው ኩነኔ? የሰዎቹ ህይወት ነው ወሳኙ ማለት ለነሱ ህይወት እንዲህ መሆን ተጠያቂው ማን ነው? ይሄን እንግዲህ ሰውየው ጠያቂውና እግዚአብሔር ናቸው የሚያውቁት። እሱም ጋር ችግር ሊኖር ስለሚችል ማለት ነው በቀጥታ እና ይሄንን ሪስክ ወስዶ የሚሆነው ሁለት ነገር ነው። አንደኛ ሚስትን ወደ ሃይማኖቱ ማምጣት፣ ልጆቹንም ወደ ሃይማኖቱ ማምጣትና ተሰብስቦ መኖር ማለት ነው። ለዚህ ብዙ መስዋዕትነት ሊከፈል ይችላል። ያ ሁሉ ተከፍሎ ግን የማይሆን ከሆነ መለየት ነው፣ ተለዩ ስለሚል መጽሐፉ ማለት ነው። በቃ ምርጫው እሱ ነው።